ስሜ ፍሬህይወት ጥላሁን እባላለሁ። በልማት ተነሺ ነኝ። እዚህ ነው የምኖረው። እዚህ 49 ወረዳ 10 ጀልዱ ነው የምኖረው። 49 ማዞሪያ ማለት ነው። ሰባተኛውን ሀገር አቀፍ ምርጫ ከእናቴ ጋር በመሆን መርጫለሁ። ከቤቴ እሷን 12 ሰዓት ከ10 ምናምን ተነስተን የመጣ ነው። መጣን እንደመጣን ትንሽ ወዲያው ነው የተስተናገድነው። ያው የመጀመሪያም ስለሆነ ነው ስምርት የመጀመሪያም ነው። ጥሩ ነው ብያለሁ። ጀሚላ ኡመር ይባላል። መኖሪያ ሰፈር አያት 49 አካባቢ። አዎ መርጫለሁ። አሪፍ ነበር። ምርጫው ጥሩ ነበር። 11 ሰዓት የመጣ ነው እና ጥሩ ነበር፣ አሪፍ ነበር። መርጠናል። ምርጫውን በሰላም መርጠናል። አሪፍ ነው ያለው ሁኔታ። ጥሩ ነው። በጣም ቆንጆ ነው። ስሜ ሀና ሞገስ ይባላል። ከወረዳ 6 ልዩ ቦታ 28 ሜዳ ነው የመጣሁት። አዎ አልተሳሳትሽም። የመጀመሪያ በጣም አሪፍ ነው። በጣም ነው ደስ የሚለው። ያው ወጣቶች በዚህ በምርጫ ዘንድ የተለየ ተሳትፎ ቢኖራቸው ደስ ይለኛል ብዬ ነው የማስበው። ምክንያቱም ደግሞ የነገ ሀገር ተረካቢዎች የተለያዩ ደግሞ ልማቶችን የሚሰሩት ወጣቶች ናቸው እና ሁሉም ዜጋ ሁሉም ወጣቶች ደግሞ በዚህ ቢሳተፉ የሚቀጥሉትን 5 ዓመታት ይመራኛል፣ የተሻለ ስራ ይሰራል የሚሉትን ፓርቲ መርጠው ሁሉም ወጣት ቢመርጥ ደስ ይለኛል። የተሻለ ነገሮችን ደግሞ እንደምናይ ሙሉ ተስፋ አለኝ። ምርጫው በጣም ሰላም ያለውና በጣም ሰው በነቂስ ወጥቶ ነገ ይጠቅመኛል፣ ያስተዳድረኛል የሚወክለውን ለማምረጥ ከሌሊት ጀምሮ ተገኝቷል። እኔም ከነሱ ውስጥ አንዱ ነኝ። ያለ ምርጫ ምንም ነገር የለም። ምርጫ ይሆነኛልና ሰርቶ ያሳየህን ወይንም ደግሞ ይጠቅመኛል የኔን መብት ያስከብርልኛል የምትለውን ለማምረጥ ምርጫ ወሳኝነት አለው። በዚህ አምናለሁ። በዚህ መሰረትም አሁን የሚደረገው የሀገራዊ ምርጫ ለቀጣይ 5 ዓመት ሀገራችንን የሚያሳድግልንን የኛ መብት የሚያስጠብቅልንን ለመምረጥ ነው ዝግጅትነታችን። እያንዳንዱ ዜጋ ለምርጫ ብቁ የሆነ መምረጥ አለበት ነው ማለት። ለምን ቢባል እሱ የሚይዛት ካርድ ለራሱ ወሳኝነት እንዳለ ታውቆ ለሀገር ግንባታም ይሁን ለዲሞክራሲ ግንባታም ይሁን ለቀጣይ ለሀገር እድገት ጠቀሜታ ያለው ነገር ስለሆነ መምረጥ አለበት ነው። በምርጫ ቦታ ተገኝቶ ደከመኝ ሰለቸኝ ሳይል ያው ለቀጣይ 5 ዓመታት የሚያስተዳድረውንና ኃላፊነት ተሰምቶት ሀገር የሚያሳድግለትን መምረጥ አለበት ነው ማለት። ደስ ይላል ምርጫው። በማለዳ ደግሞ ፍላጎቱ ስላለኝ ነው በማለዳ መጥቼ የመረጥ ጠቅመኛል ያልኩትን መርጫለሁ። ምርጫው አስፈላጊ ነው። ለማንኛውም ሰው የሆነውን ነው የሚመርጠው። እኔም የሚሆነልኝ መርጫ ወጥቻለሁ። ለትውልድማ ጥሩ ነገር ነው የሚያስተላልፈው። ግዴታ ነው ምርጫ። በዲሞክራሲ መኖር ነፃነት የሚያስተላልፈው ለትውልድ። በዚህ በአየሁት ምርጫ ሁኔታ በጣም ጥሩ ነው። ስለዚህ ምርጫው ሀገርን ለማሻገር አንድነትን ያስፈልጋል፣ ፍቅርን ያስፈልጋል፣ መተባበርን ያስፈልጋል። ስለዚህ ከሆነ አገሪቷ በጥሩ ሁኔታ ትራመዳለች። ህዝቡም ሰላም አግኝቶ በሰላም ወጥቶ በሰላም እንዲገባ ይሄ የሁላችን ምኞት ነው። ቤተክርስቲያናችን የምትጸልየው ቤተክርስቲያናችን የምትመኘው ምኞት ነው። ምርጫውን ያው በጉጉት ስንጠብቀው ነው የነበረው። ፍትሃዊ ሆኖ አገራችን ሰላም ሆኖ ህዝቡን በነቂስ በጠዋት በዚህ መልኩ ወጥቶ መምረጡ እኔ ሱቢ ሰላቴን ሰግጄ እንደወጣሁኝ ነው ወደ ምርጫ ጣቢያ የመጣሁት። በሰላም መርጬ ካርዴን ከትቼ እየሄድኩ ነው ያለሁት። ለሀገር ሰላም እንዲሆን ነው የምንመኘው። ልጆቻችን በሰላም ገብተው ወጥተው እንዲማሩ ትምህርታቸውን ሰላም ከሌለ ምንም ነገር የለምና እስካሁንም ጥሩ ነገር እያየን ያለ ነው። በቀጣይም ጥሩ ነገር እንጠብቃለን። ይፈጥርልኛል የሚለውን ነው ምርጫዬ ላይ ያካሄድኩት። የብሔር ብሔረሰቦች እኩልነትን ያመጣል። ሰላም ከሌለ ገብተን መውጣት አንችልም እኛም ሆነ ልጆቻችንም። ስለዚህ ጸሎትም የምናደርገው ምኞታችንም ሰላም ልማት ነውና ይህን ያስቀጥልኛል የሚለውን ነው መርጬ ወጣሁት። ምርጫው ደግሞ ፈጣሪ የሚወደው የፈጣሪ ፍላጎት የሰላምና የአንድነት አድርጎ አገራችንን ሰላም የሚያደርግ አገራችንን የሚያበለጽግ ምርጫ እንዲሆን እንመኛለን።
የታዘብኩት ከጠዋቱ 12 ሰዓት ጀምሮ ህዝቡ በጠዋት ነው ራሱን ይወክለኛል የሚል መንግስት ለመምረጥ በጠዋቱ ነው ህዝቡ እዚህ የተገኘው። በጠዋት ነው የወጣ ነው፣ ግን ቆንጆ በሆነ ሁኔታ ተስተናግደን መርጠን ወደ ቤታችን እየሄድን ነው። እኔ 12 ሰዓት ነው የመጣሁት። ጥሩ ነው፣ ሰላማዊ ነበረ። ተሰልፈን በስነ ስርዓት ምርጫውን አካሂደናል፣ ተሳትፈናል። እንግዲህ መልካም ነው ሲታይ ሰላማዊ ነበረ። ተሳትፏችንም ጥሩ ነው። በስነ ስርዓት አቅመ ደካሞችን የሃይማኖት አባቶችን አስቀድመው ነበር እኛ ጣቢያ። እንደሱ አይነት ነገሮችን አይቻለሁ። ሰላማዊ ነው። ሰውም ጸጥታውን ጠብቆ ነው እየመረጠ ያለው። እኔ ደስ ይላኛል። የውስጤን የሀሳቤን የፈለኩትን የተመቸኝን መርጬ ወጥቻለሁ። ሳትጨናነቂ ሪላክስ ሆነሽ ነው በቆንጆ ሁኔታ መርጠን እየወጣን ያለ ነው። በምርጫው ደረጃም በጣም ደስ የሚል ነጻነቱን አውቆ የራሱን ምንነቱን አውቆ እየተመረጠ ነው ያለው። ምርጫውም ደስ እያለ ነው የመረጠ ነው። ነጻነቴን አውቄ የፈለጉትን መርጬ መውጣቴ በጣም ትልቅ ደስታ ነው። ማለት መጨቆን ምናምን የለበትም። ይህ እንደዚህ አድርጉ የሚባል ነገር የለውም። ነጻነቴን የፈለጉትን በቃ በነጻነት መርጬ ነው የወጣሁት። በጣም ደስ ብሎኝ ነው የወጣሁት። እኛ የራሳ አሁን ለምሳሌ የሚመጣውን የምናየውን ህዝቡን ማለት ማንም ሰው ተጽዕኖ እንዳይኖር እያየን ያለ ነው። ማንም በቃ የሚፈልገውን ካርድ የወሰደ አካል ካርዱን ይዞ መጥቶ ይወክለኛል፣ ይበጀኛል የሚለውን የመምረጥ መብቱ አለው። ስለዚህ መብቱ እንደተጠበቀ ሆኖ እየሰራ እንዳለ ነው። በነጻነት ነው ብሎ መውሰድ ይቻላል። የሚያስረዳውም አካል በአግባቡ እያስረዱ ነው ያሉት የምርጫ ቦርድ አስፈጻሚ አካላት። ድምጽ አሰጣጡ ላይም አጠቃቀማቸውንም በተመለከተ ነፃ በሆነ መንገድ በራሳቸው በተዘጋጀላቸው ስፍራ ላይ ሄደው የፈለጉትን እየመረጡ ወደ ኮሮጆ የመረጡበትንም ወረቀት ሲያስገቡ እያየን ነው ያለ ነው። ሁሉም ነገር በተሟላ ሁኔታ ነው የቀረበልን። የቸገረን ነገር ምንም ነገር የለም፣ የተጓደለ ነገር ምንም ነገር የለም። ለማፋጠን በተቻለን አቅም እየተረባረብን ህዝቡም ህብረተሰቡም እየረዳን እኛም ደግሞ በዛ ያለን አካላት ስላለን እየሰራን ነው ያለን። እኛ ያቅማችንን እየጣርን ነው። ያው እንደምታዩት ኢንቫይሮመንቱም ጥሩ ስለሆነ በዚህ አይነት ከቀጠለ በፍጥነት ይሳካልናል ብለን እየጠበቅን ነው። ካርድ ወስዶ ባለመምረጥ ሊቀየር የሚችል ነገር የለም። ስለዚህ የወሰድነውን ካርድ በአግባቡ ተጠቅመን የምንፈልገውን ፓርቲ መርጠን ውጤቱን ደግሞ በጸጋ መቀበል ነው። ዝም ብሎ ያለ ተሳትፎ የሚቀየር ነገር የለም። ሁሉም መጀመሪያ የዜግነቱን ኃላፊነት መወጣት አለበት። ምክንያቱም ነገ ተሳትፎ አድርገን ነው እኛ የምንፈልገውን ፓርቲ መርጠን እንዲመራ የምንፈልገውን ተሳትፎ አድርገን ነው እንጂ ቤታችን ቁጭ ብለን ሳንመርጥ ተሳትፏችንን ወይም ደግሞ የምንፈልገውን እናገኛለን ብለን መጠበቅ አይኖርብንም። ስለዚህ ንቁ ተሳትፎ ማድረግ የአንድ ዜጋ ኃላፊነት ነው ብዬ አስባለሁ። በእኛ እንትን የተለመደው ነገር ለውጥ አላመጣም የሚል እኔ ድምጽ ብሰጥ ባልሰጥ ዋጋ የለውም የሚል ብዙ አስተሳሰብ አለ። ነገር ግን የእያንዳንዱ ሰው ድምጽ ተጠራቅሞ ነው መንግስትንም መቀየር የሚቻለው የሚፈልገውንም ለሚፈልገው ፓርቲ ድምጽ መሆን የሚችለው። ስሜ ባሼ ማህሙድ ይባላለሁ። የገብረ ዳህር ከተማ አስተዳደር እጩ ተወዳዳሪ ነኝ። ዛሬ የመጣነው እዚህ ድምጻችንን ለመስጠት ነው። በአጠቃላይ የሰባተኛ ምርጫ እየተካሄደ ነው ያለ ነው። ይሄኛው ደግሞ ምርጫ የሚያሳየው በሀገራችን ዲሞክራሲያዊ እድገቱ ነው። አሁን በጀርባ ያለ ማዕት ሰው አለው፣ ወንዶችም ሴቶችም ሁሉም የወጡ ሰዎች ደግሞ ድምጻቸው በቃ ነጻ ሆነ እንዲሰጡ ናቸው።
ስለዚህ ዛሬ ሁላችንም ደስተኛ ነን። ስሜ ካድር አብዱል ናስር ይባላል። ለልጆቼ ነገ ተስፋና እጣ ፈንታ ስል ነጻ በሆነ መልኩ ድምጼን ሰጥቻለሁ። ስሜ አብዱል ናስር መሐመድ ይባላል። ዛሬ ምርጫውን ለመሳተፍ ነው የመጣው። ድምጼንም ለምፈልገው ፓርቲ ሰጥቻለሁ። የምርጫ ሂደቱ በጥሩ ሁኔታ እየተካሄደ ነው። ህዝቡም ወጥቶ እየመረጠ ነው። መረጥኩ በጣም በሰላም ያለቁበት በጣም የፈልገው ሰው ተመርጠናል። በሰላም ያለቀ አንተ የምትፈልገው ሰው ተመርጣለህ። በሰላም ነው። ማንም ረብሻ የለም። ህዝቡም ብዙ ነው እና በሰላም ሊመረጡ ነው። የቀረ ሰው ካለ እንዲመጣና እንዲመረጡበት የነሱ የሚፈልጉበት በራሳቸው ፈለጎት ይሄን ምልክት ያስተላልፋለሁ። አብዱናስር መሐመድ ይባላለሁ። ከብዳር ከተማ ነዋሪ ነኝ። እስካሁን ድምጽ ህዝብ እየሰጡ ነው። እኔም ድምጼም ያመንኩበትን ህዝብ ፓርቲ መርጬ ድምጼን ሰጥቻለሁ። ምርጫውን በሰላም አካሄዱ ጥሩ ነው። ህዝቡም የሚፈልገውን ነገ ሀገሩን ይወክለኛል ወደፊት ያጎዘናል ምለውን እንዲመርጥ አስተያየት እሰጣለሁ። ስሜ አቢቲ ዘውዱ ይባላል። ያው ምርጫውን በአግባቡ መርጠናል። ያው ምርጫው አሪፍ ነበረ። ያው ሁሉም ተዘጋጅቷል። ህዝቡም በአሪፍ ሁኔታ ነበር እየመረጠ የነበረው። ወረፋ ለመያዝ 11 ሰዓት ነበር የመጣሁት። 12 ሰዓት እስኪደርስ ድረስ ቁጭ ብለን ነው ጠበቅናቸው። አሁን ጀምረን መርጠን ነው ወጣን። እንግዲህ ምርጫ ካርድ ያወጣ ሁሉ መጥቶ እንዲመርጥ ነው የሚያሳስባቸው። ሂደቱ ደግሞ የተመረጠው ግዴታ እንዳለበትና ህዝቡን በአግባቡ እንዲያስተዳድር የፈለገን መምረጥ ያለንበት በሽሮ ሜዳ በስላሴ ቤተክርስቲያን ፊት ለፊት ላይ ነው ያለው። ወረዳ 1 ላይ ነው። እኔ 11 ሰዓት ለ12:25 ጉዳይ ተገኝቻለሁ ለምርጫ ጣቢያ። በስነ ስርዓት ምርጫው እየተካሄደ ነው። አሁን ወደ 12 ሰዓት ላይ ምርጫው ተጀምሯል። ምርጫውን አካባቢ ሄጄ ወደ ስራዬ እየሄድኩ ነው። አሁን በአግባቡ ምርጫ ካርድ ወስዷል። ለመምረጥም ሁሉም ተዘጋጅቶ እየመጣ ነው ያለው። በአሁኑ ሰዓት የሚያደርገው ነገር ሁሉም ነገር ደስ የሚል ነው ገር ነው። እኔ በራሴ አስተያየት ምርጫውን ሳደርግ መጀመሪያ ግር ብሎ ነበር። እነሱ በስነ ስርዓት ስላስረዱኝ ምንም ነገር ግር ያለኝ ነገር የለም። በስነ ስርዓት ባስረዱኝ መሰረት መመሪያውን ተቀብዬ ምርጫውን አካባቢ እየወጣው ነው አሁን እኔ ያለሁት።